በቃ ዛሬውኑ እመለሳለሁ። ችግር የለውም። አስብበት በደንብ እሺ። እያሰብኩበት አይደለም። አሁንም አሁን ከነገርሽኝ ጀምሮ ራሱ ውስጤ በጣም እያንተፈሰሰ ነው። እያሰብኩበት ነው በጣም ቱ አመዳሞች እናንተ ዱቄታ ሙላ ማለት ነው። አብረው ሄደው ዛሬ ላይ ዶሩታ መጣች፣ አብርሃም ይቅርታዋን ተቀበላት ብለው ቪዲዮ አልሰራም እንዴ? አብራች አይደል እንደ ሄዳችሁ እዘዋይ ማለት ነው። አብራችሁ እኮ ነው የሄዳችሁት። ውሽሚት ሄዳ ልጥፍ ልጥፍጥፍ ትበል እንጂ አብራችሁ እንደምትኖሩ እኮ በደንብ እናውቃለን እኮ። ይብላኝ ለበጎቹ፣ ይብላኝ ምንም ለማያውቁ ድንዝዞቹ ማለት ነው። እኛማ በደንብ ነው የምናውቀው። አብራችሁ ሄዳችሁ እዚህ ጋር ምን ይላሉ? መጣች ይቅርታዬን ተቀበለኝ። ለማንኛውም ተመችቶኛል፣ ሄዱበት እሺ። የውሽሚት ደጋፊዎች ደግሞ አይዟችሁ፣ ገና ትንጨረጨራላችሁ። እና አብርሃም እያስታለለችህ ነው፣ እያስመሰለች ነው። ራስህን ተጠንቀቅ፣ ራስህን ጠብቅ። እውነትሽን ነው ፍየሉላ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። የዛሬው እንግዲህ እውነት ለመናገር በጣም ነው ያሳቀኝ፣ በጣም ነው ፈገግ ያደረገኝ ማለት ነው። እሱም ምንድን ነው ሂጂ በቃ ተይኝ ቢላትም አብርሃምና ሩታ እውነቴ ነው የምላችሁ ብታምኑ አብረው ነው የሄዱት ዝዋይ ማለት ነው። አብረው ሄደው ከውሽሚት ጋር 2 ቀን ቪዲዮ ሰሩ። ዛሬ ደግሞ ከሩታ ጋር ሰራ ማለት ነው። የሚያዋጣው ከሩታ ጋር ነው። ሲቀጥል ደግሞ ሂጂ ተባብለው አይደል እንደ አብርሃም የሄደው ስመለስ እዚህ ጋር እንዳላይሽ ብሏታል። በጎች ኑ ስሙ በደንብ አድርጌ ላስረዳችሁና የማይገባችሁ ድንዙዞ ድንጋይ ራሶች ማለት ነው። ሩታ መግቢያ ሰራች። አያችሁ አይደል? በማቻናል ነው የሚለቀቀው፣ በአብርሃም ቻናል ነው የሚለቀቀው። ስለዚህ ገና ድምፁ የቀረጸችው እሷ፣ ቪዲዮ የተቀረጸው ካሜራማኑ ጋር ነው። ስለዚህ በአብርሃም ቻናል እንዲለቀቅ ማን ሰጠ? ያ ቪዲዮ በእሷ ቤት መልቀቅ ነበረባት፣ ቢጣሉ ኖሮ ማለት ነው። እናንተ ግን የማይገባችሁ ድንጋይ ራስ ስለሆናችሁ እውነቴን ነው ብላችሁ ሩታ ቀርጻ በአብርሃም ቤት የሚለቀቅ ቪዲዮ ራሱን መለየት አቅቷቸዋል። አንድ ሰው የተጣላ ሰው እኮ በሩታ ቀርጻ ሚስት ቀርጻ እኮ በባል ቤት አይለቀቅም፣ ባል ቀርጾ በሚስት ቤት አይለቀቅም። እና እናንተ ድዙዝ ናችሁ ማለት ነው። ልክ እንደዛች ሴትዮ የረከሳችሁ ርካሾች እናንተ። ዛሬ ራሱ የኔ ኢንስትግራም ነው ብላ እንግዲህ ፎቶ ፖስታ ነበር። እውነት ለመናገር የፎቶ ስታይልዋ ማለት ነው ልጥፍ ብላ በተረሩት አሳስታው እንግዲህ ልጅ እንዳታመጣብን፣ እውነት ሌላ መተኪያ ልጅ እንዳታመጣ። ምንም መተኪያ ነው ሌላ ይሄ እንግዲህ ልጅ እንዳታመጣብን እባክሽ፣ በህግ አምላክ ብንብሽ ባልሽን ያዥልን። እውነቴን ነው የምልሽ ያዥልን። እኛ በመጥፎ ነገር መጠራት አንፈልግም። ለማንኛውም በጎቹ እንግዲህ እየተንጨረጨሩ ይገኛሉ። አብርሃምና ሩታ እንግዲህ ሩታ ይቅርታ ስጠይቅ አብርሃምም እዛ አዲስ አበባ መጥቼ እናወራበታለን ሲል እዚህ ጋር ምን ይላሉ? እንዳታምናት አብርሃምና ሄርሜላ ወደፊት መቼም አይለያዩም ይላሉ ማለት ነው። እውነቴን ነው የምላችሁ። እናንተም ድንጋይ ራስ ናችሁ። ግን በፈጣሪ ስም እውነት ሰው እንዴት በዚህ ልክ ይደነዝዛል? የሩታ ደጋፊዎች ናቸው የነቃቸው አሁን ላይ። ምክንያቱም አብርሃምና ሩታ አብረው እንደሄዱ እየተናገሩ ነው ያሉት። አብረው ነው የሚሄዱት የትም ቦታ ይሁን የትም ገደልም ሲገቡ አብረው ነው ገደል የሚገቡትን እነግራቸዋለሁ። በጎቹ ግን አያውቁም። እውነት አያውቁም። እንደተጣሉ እንደተለያዩ ነው አድርገው የሚያስቡ ድንዙዞች። ተው አትደንዝዙ፣ ተው ንቁ፣ ድንጋይ ራስ አትሆኑ። እናንተ እውነት ጭንቅላታችሁ ምንድነው የሚያስበው ግን ማለት ነው? እናንተ እኮ ያለ ሀሳብ ያለ ጭንቀት ነው የምትኖሩት። ምንም ነገር የምታስቡት ነገር የለም በዚህ ሁኔታ ማለት ነው። አሁን አብርሃም እና ሩታ ሳይጣሉ እንደተጣሉ አድርጋችሁ ነው የምወስዱት። ሄርሜላ እንደማያገባ ውስጣችሁ እያወቀ እንደሚያገባት አድርጋችሁ ነው የምትስሉት ማለት ነው። ከእሷ ጋር ቪዲዮ ስለሰራ ከእሷ ጋር ፎቶ ስለተነሳ በቃ የሚያገባት ሚስቱ የሚያደርጋት ነው የሚመስላችሁ። በዛ ላይ ደግሞ ሩታ ቪዲዮ ቀርጻ በአብርሃም ቤት የሚጫን ቪዲዮ እንዴት ነው ብላችሁ አታገናዝቡም እንዴ? እንዴት ከተለያዩ ከሆነ እሱ አሁን ቻው ሂጂ ብሏት የለም ቪዲዮ በሱ ቤት ተለቀቀ። ለምን ተለቀቀ? እንዴት ተለቀቀ አትሉም? አታስቡም እንዴ? እንዴት ነው ሀሳብና ጭንቀት የሌለበት የምትኖሩት? እውነት ንገሩኝ። እንደናንተ ጭንቅላታችሁ እንደማያስብ ለኔም ንገሩኝና ከሀሳብ ልውጣ። ስንት የሚያሳስብ ነገር አለ። ጭንቅላቴ እንደናንተ ከሆነ ብዙ ነገር ማሰብ የማልፈልጋቸው ነገራቶች ስላሉ አላስብም። ሰምታችኋል። ማንኛውም ሩታዬ የኔ ውጥ ይመችሽ፣ አጥብቀሽ ያዢ ባልሽን እሺ። እና ሩታ ግን በቀል እንዳይሆን ነግሬሻለሁ። እንግዲህ በቀጣይ አሁን ሩታ ለምናውን እምቢ ብሎ የለም። ከዛ በቀጣይ ደግሞ አብርሃም ይለምናላል፣ ሩታ እምቢ ትላለች። አለቀ። ይሄ ነው ታሪክ የሚፈጠረው። እና ከዛ በኋላ ውሽሚት አለች አይደል? እንደ ባጣ ቆይ ባይበላት እሷ እዛ ጋር እቃ ናት እንደዛ ያስቀምጧታል። ከዛ በኋላ ከሩታ ጋር የሆነ ነገር ሲፈጠሩ
እሷ ጋር ይሄዳል ማለት ነው። ከሩታ ጋር የሆነ ነገር ተፈጠረ ብሎ እሷ ጋር ሩታ እምቢ ብላኛለች አሁንም ጎዳችኝ ብሎ ያቺኛይቱ ጋር ነው የሚሄደው ማለት ነው። ፈጣሪ ወይ ትዕግስቱን ስጠኝ እናንተ። እናንተ በህዝብ ተጫወተ እኮ ይሄ ልጅ በቃ እኮ ትክክለኛ ሚስቱን ይፈልጋታል። አሁን እኮ እያደረገ ያለው እኮ እውነት ሄርሜላ ላይ እኮ አብርሃም እየተጫወተ ነው ያለው ባጭሩ ማለት ነው። ምክንያቱም እዚህ ጋር ሚስቱን የሆነ ነገር ስትለው እሷ ጋር ይሄዳል። ከዛ በኋላ ሩታ ትመጣና ወደ እኔ ተመለስ እባክህ ብላ ስትወስደው ትወስደዋለች። እቃ በሉት። ከዛ ምንም መልሶ ምን ያደርጋል መሰላችሁ? ከሩታ ጋር የሆነ ጥፋት ሲኖር ወይም ደግሞ አልፈልግህም የምትደርስበት ድረስ ስትለው መልሶ እዛ ጋር ይሄዳል ማለት ነው። እንግዲህ ተመልከቱልኝ አሁን ሩታ ለመነችው የለም ወደ ሩታ ይመጣል። ከዛ ሩታ ደግሞ እምቢ ትለዋለች። ከዛ መልሶ ወደ ውሽሚት ይሄዳል። እና ባለፈውም እንደዛ አድርጓል። አሁንም እንደዛ ነው የሚያደርገው። ስለዚህ ምን እንደምታስቡና ምን እንደምታገናዝቡ አላቅላችሁም። የውሽሚት ደጋፊዎች ማለት ነው። እና አብረው ነው የሄዱት። ውሽሚትም ሄዳለች እና አቤል ሄደዋል። ሩታ ሄዳለች። እና ይሄ ነው የምላችሁ እመኑ። ድራማ ነው የሚሰራባችሁ። ሲቀጥል ደግሞ አብርሃምና ሩታ ተጣልተው አያውቁም ብትባሉም አንሰማም ብላችኋል ድንዞዞች። አብርሃምና ሄርሜላ ወደፊት መቼም እንዳታምናት ነግሬያለሁ። ከሄርሜላ ጋር ወደፊት እውነትሽን ነው። ድንዙዝ ድንጋይ ራስ እውነቴን ነው የምላችሁ የሆነ ጭንቅላታችሁ እኮ አያስብም። ቢያስብ ኖሮ አሁን ሄርሜላ አሁን እኮ በእናንተ ኮሜንት እኮ ሰው ይስቃል። እውነቴን ነው የምላችሁ። ለማንኛውም አንቺ ልጅ ነግሬሻለሁ ሩታዬ ማለት ነው። ባልሽን ጠቅለል አድርገሽ ሰብስበሽ ያዢ እዛው ያዢልን። ይሄንንም የፎቶ ስታይል የሚነሱትን ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሲቀጥል ደግሞ እንዴት ልበላችሁ የሆነ ያስፈራል ማለት ነው። ማለቴ ሴት ልጅ ኧረ ኧረ ወደዛ ይህ በጣም ነው የሚያስጠላው፣ በጣም ነው የሚደብረው እውነት ለመናገር። ሌላ ደግሞ ሩታ ከስታለች ያላችሁ አላችሁ። ከትላንት ወደ ራሱ ሩታ ከሳች ለምንድነው የምትሉ ልጆች አላችሁ። ኧረ አልከሳችም እንዴ አልከሳችም። እንትን ሴቶች ሲወልዱ ለምሳሌ አሁን እናቶቻችን አያስሩም እንደዛ። አሁን ያሁን ጊዜ ትውልድ ግን ያስራል ማለት ነው። ሆዱን ምናምን እንደዚህ ሸንቀጥ እንዲል ያኔ ሲወለድ ነው ሲረገዝ ሆዳችሁ ስለሚወጠር ሲወለድ ደግሞ ያንን ሆድ እንዲቀንስ የሆነ የሚታሰርበት ነገር አለ ማለት ነው። እና በዛ ነገር እንደዛ ታስራለች ሩታዬ። የወለደች ሴት በአሁኑ ሰዓት ሁሉም ነው የሚያስረው። ድሮ ነበር እናቶቻችን የማያስሩት ወይስ ያስሩ ነበር? ኧረ አያስሩም አያስሩም። እኔ በሌላ ነገር ካሰሩ አላውቅም። የአሁን ጊዜው ግን በፈለግሽው ነገር ማሰር ትችያለሽ ከወለድሽ በኋላ። ስለዚህ ያ ነገር ትጠቀማለች አሁን ላይ እና አረቦችም ይጠቀማሉ። ያ ነገር ስለምትጠቀም ነው ሰውነታቸው ስብስብ አድርጎ ይዝላቸዋል በአንድ ቦታ ማለት ነው። ምክንያቱም ዝርክርክ እንዳትሉ ሰውነታችሁ የሆነ ሌላ አይነት አክት ዝፍዝፍ እንዳይል የሚያደርግ ነገር አለ ማለት ነው። ሰምታችኋል። ይሄን ነው ትጠቀማለች። ስለዚህ ቆፍጣና ናት እና ታዲያ ገና ከአሁኑ ጀምራ ካልተዝረከረከም ጎበዝ ስለሆነች ያቺ ሴት እያለች እንጂ ምግብ ከታ ከታ ዝርክርክ የሆነች። ለማንኛውም አይዟችሁ ሄርሜላን እንደረዋለን፣ አብርሃምን እንደረዋለን። እውነቴን ነው የምላችሁ በደንብ አድርገን ደግሰን ነው የምንደረው። እናንተ ለሰርግ ብቻ ተዘጋጁ። ወጪ ግን እንድትልኩልን በአክብሮት እንጠይቃለን።